አለቃ ቅዱስ ሚካኤል አሃዝ ምንቱ ላይ ሲያምላክ ባለማል አደራም አለን ከአማኑኤል በእስራኤል ላይ ፈርዖን በትዕቢት ቢያገሳ እንደ ዋሻ ነብር እንደ ዱር አንበሳ ሊያድናቸው ቢወድ ከህሊና ምርኮ አምላክ ታደጋቸው ሚካኤል ልኮ የመላእክት አለቃ ቅዱስ ሚካኤል አሃዝ ምንቱ ላይ ሲያምላክ ባለማል አደራም አለን ከአማኑኤል የአጋዕዝት ሹም የመላእክት አለቃ ከላይ ከሥላሴ ተሰጠን ጥበቃ ነፍሳችን እንዳትዝል በዓለም ፈተና ምልጃህ አይለየን ልጆችህ ነንና የመላእክት አለቃ ቅዱስ ሚካኤል አሃዝ ምንቱ ላይ ሲያምላክ ባለሟል አደራም አለን ከአማኑኤል በሥጋዊ ኑሮ ሰላምን እናጣ ሐዘን ተደራርቦ በእኛ ላይ ቢመጣ በፈጸምነው በደል በፍርድ እንዳንጠፋ ሚካኤል ልከ አድነን በተስፋ የመላእክት አለቃ ቅዱስ ሚካኤል አሃዝ ምንቱ ላይ ሲያምላክ ባለሟል አደራም አለን ከአማኑኤል የመላእክት አለቃ ቅዱስ ሚካኤል አሃዝ ምንቱ ላይ ሲያምላክ ባለሟል አደራም አለን ከአማኑኤል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአብይ ኃይሉ ስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ሚዜሰ ኮነ ፍስሐ ወሰላም። የክርስቶስ ሰላም በያለንበት ከሁላችን ዘንድ ይሁን። ውድ የክርስቶስ ቤተሰቦች እንደምን አመሻችሁ። እንኳን በዕለቱ ታስበው ለሚውሉ ዓመታዊ እንዲሁም ወርሃዊ ቅዱሳን በዓላት በሰላም አደረሳችሁ። እንኳን ለሊቀ መላእክት ለቅዱስ ሚካኤል ወርሃዊ ክብረ በዓል በሰላም አደረሳችሁ አደረሰን አሜን። የቅዱስ ሚካኤል ረድኤት በረከቱ ምልጃ አይለየን፣ በያለንበት ይጠብቀን። ዛሬም በተለመደው ሰዓታችን ጥያቄና መልስ ይዘንላችሁ መጥተናል። ከዚህ በመቀጠል ወደ ጥያቄና መልሱ ሄዳለሁ። ዝማሬውን በመጨረሻ ላይ እንዘምርላችኋለን ማለት ነው። ጥያቄውን ብቻ ነው አሁን ወደ ጥያቄው እንሄዳለን፣ ሰዓቱ እንዳይሄድብን ማለት ነው። አሁን ወደ ጥያቄና መልሱ እንሄዳለን። ሰላማችሁ
ሰላማችሁ ይብዛ። ሰላም ላላችሁኝ እንኳን ደህና መጣችሁ ብያለሁ። እሺ ሁላችሁም ግቡ፣ ሼር አድርጉ። ስትገቡ ሼር አድርጉ። ሼር ያላደረጋችሁ ሼር አድርጉ። ከክብረኪ እንኳን ደህና መጣ ወንድማችን ረዱ ቃሉ ሚኪያስ ሁላችሁም እንኳን ደህና መጣችሁ ብያለሁ። ሮዚና ተከተል ማርያም ሀደቁ ሁላችሁም እንኳን ደህና መጣችሁ ብያለሁ። አሁን ከዚህ በመቀጠል ወደ ጥያቄና መልሱ እንሄዳለን። በመጨረሻ ላይ ዝማሬ እናቀርባለን ማለት ነው። እህቶቼ እስኪዘጋጁ ድረስ እኔ ጥያቄና መልሱን ላቅርብ። ለሁላችሁም ዝማሬ መልእክት ያሰማልን። ንጉሱ ራያ እንኳን ደህና መጣ ወንድማችን። ስትገባ ሼር እያደረግክ ግባ። እሺ አንደኛ ጥያቄ እውነት አስተታለው ደረቅ ጥያቄ አለው፣ እንዲሁም ምርጫ አለው። እንደተለመደው ለነገ ደግሞ የምናዘጋጀው ጥያቄ ዛሬ ትላንት እንደነገርኳችሁ ዛሬ ያነበባችሁት ማቴዎስ ወንጌል ምዕራፍ 4፣ ሮሜ ምዕራፍ 4 እንዲሁም የኦሪት ዘፍጥረት ምዕራፍ 4 ነው። ለነገ ደግሞ ኦሪት ዘፍጥረት ምዕራፍ 5፣ ማቴዎስ ወንጌል ምዕራፍ 5፣ ሮሜ መልእክት ምዕራፍ 5 ነው ማለት ነው። ነገ ተዘጋጅተንበት የምንመጣው በቀን 3 ምዕራፍ ማንበብ ቀላል አይደለም። ለሁላችሁም ቃሎት ያሰማልን ስታነቡ ለዋላችሁት ማለት ነው። በመቀጠል አሁን ወደ ጥያቄና መልሱ እንሄዳለን። አንደኛ ጥያቄ እውነት ወይም ሐሰት በማለት ነው የምትመልሱት። በመጽሐፍ ቅዱስ በመጀመሪያ ስዕለትን የተሳለ ወይም መሐላን የማለ ማን አባት ቅዱስ ይስሐቅ ይባላል? በመጽሐፍ ቅዱስ በመጀመሪያ ስዕለትን የተሳለ አባት ቅዱስ ይስሐቅ ይባላል። እውነት ወይም ሐሰት? በመጀመሪያ ሮዚና ሰላም ሽብዛ እህታችን እንኳን ደህና መጣሽ። ስትገቢ ሼር እያደረግሽ ግቢ። እመቤት ሰላም እንዴት አመሻችሁ? ሰላም እንዴት ተዋላችሁ? እግዚአብሔር ይመስገን እህታችን እንኳን ደህና መጣሽ ብያለሁ። ተመስገን እንኳን ደህና መጣ ወንድማችን። አስፋው አንደኛ እውነት ቃሎት ያሰማልን። ለሁላችሁም ቃሎት ያሰማልን። ሁላችሁም ስትገቡ ሼር እያደረጋችሁ ግቡ። እግዚአብሔር ይመስገን ሰላም ይብዛ ወንድማችን። እኛ በጣም ደህና ነን። ኤርሚያስ አንደኛ ሐሰት። ለሁላችሁም ቃሎት ያሰማልን። ሁላችሁም ተሳተፉ። ፀሐዬ አንደኛ እውነት፣ ንጉሱ አንደኛ ሐሰት። ቃሎት ያሰማልን። እመቤት አንደኛ ሐሰት። ሌሎቻችሁም ተሳተፉ። ሼር ያላደረጋችሁ ሼር እያደረጋችሁ ግቡ። የገብርኤል ልጅ አንደኛ ሐሰት። ኢሳያስ እንኳን ደህና መጣ ወንድማችን። አያል እንኳን ደህና መጣሽ። ሮዚና አንደኛ ሐሰት። ሀጎስ ሰላማችሁ ይብዛ የተዋህዶ ቤተሰቦች አሜን። ለሁላችን ሰላማችን ይብዛ ወንድማችን እንኳን ደህና መጣ። ረዱ ቃሉ አንደኛ ሐሰት። ሃና አንደኛ ሐሰት። ለሁላችን ቃሎት ያሰማልን። ወደ ሁለተኛ ጥያቄ እንሄዳለን። ሁለተኛ ጥያቄ በእድሜው ላይ 15 ዓመት የተጨመረለት ንጉስ ኤልያስ ነው ወይም ነብዩ ኤልያስ ነው። በእድሜው ላይ 15 ዓመት የተጨመረለት ነብዩ ኤልያስ ነው። እውነት ወይም ሐሰት? አምሳላ ሰፋ እንኳን ደህና መጣሽ እህታችን። ሀጎስ ጥያቄ ይደገም። እሺ ሁላችሁም ሼር እያደረጋችሁ ግቡ። ስትገቡ የተጠየቀው አንደኛ እና ሁለተኛ ጥያቄ ነው። ደግሞላችኋለሁ። እሺ አንደኛ ጥያቄ በመጽሐፍ ቅዱስ ውስጥ በመጀመሪያ ስዕለትን የተሳለ ወይም መሐላን የማለ ቅዱስ ይስሐቅ ነው። እውነት ወይም ሐሰት? ሁለተኛ ጥያቄ በእድሜው ላይ 15 ዓመት የተጨመረለት ነብዩ ኤልያስ ነው። እውነት ወይም ሐሰት? አምሳላ ሰፋ እንኳን ደህና መጣሽ እህታችን። ሰላምሽ ይብዛ። ፍሪት እንኳን ደህና መጣችሁ። አሁን የመጣችሁ ክብረ ቅዱሳን እንኳን ደህና መጣሽ። ኤርሚያስ ሁለተኛ ሐሰት።
ለሁላችሁም ቃልዎት ያሰማልን። ስትገቡ ሼር እያደረጋችሁ ግቡ። ሩሃማ እንኳን ደህና መጣሽ። የገብርኤል ልጅ ሁለተኛ ሐሰት፣ ሀጎስ ሁለተኛ ሐሰት፣ ጌታቸው ሁለተኛ ሐሰት። ተራ ቁጥር አልተጻፈበትም። ኢሳያስ ሰላም ሰላማችሁ ይብዛ። አሜን። የሁላችን ሰላም ይብዛ። ወንድማችን እንኳን ደህና መጣ። ረዱ ቃሉ ሁለተኛ ሐሰት፣ ሀጎስ ይቅርታ ንጉሱ ሁለተኛ ሐሰት። ለሁላችሁም ቃልዎት ያሰማልን። ሼር ያላደረጋችሁ ሼር በማድረግ ተባበሩን፣ ለሁሉም እንዲደርስ ማለት ነው። እመቤት ሁለተኛ ይደገም። እሺ ሁለተኛ ጥያቄ በእድሜው ላይ 15 ዓመት የተጨመረለት ነብዩ ኢሳያስ ነው። እውነት ወይም ሐሰት? ፍሪታ ሰላም ለዚህ ቤት ሰላምሽ ብዛታችን እንኳን ደህና መጣሽ። ሩሃማ ሁለተኛ ሐሰት፣ ሀና ሁለተኛ ሐሰት። ቃልዎት ያሰማል ለሁላችሁም። አምሳል አንደኛ ጥያቄ ይደገምልኝ። ይቅርታ። እሺ አንደኛ ጥያቄ በመጽሐፍ ቅዱስ በመጀመሪያ ስዕለትን የተሳለ ወይም መሐላን የማለ ቅዱስ አባት ይስሐቅ ነው። በመጽሐፍ ቅዱስ ውስጥ በመጀመሪያ መሐላን የማለ ቅዱስ ይስሐቅ ነው። እውነት ወይም ሐሰት? ገኒዬ እንኳን ደህና መጣሽ። ሮዚና ሁለተኛ ሐሰት፣ ገኒ አንደኛ እውነት፣ እመቤት ሁለተኛ ሐሰት። ለሁላችሁም ቃልዎት ያሰማልን። ስትገቡ ሼር ማድረጋችሁን አትርሱ። ሩሃማ አንደኛ ሐሰት ያዕቆብ ነው። ቃልዎት ያሰማልን። ለሁላችሁም ቃልዎት ያሰማልን። መቢ እንኳን ደህና መጣሽ ወይም እንኳን ደህና መጣ። በስምሽ ልጠራ እንኳን ደህና መጣሽ እህታችን። ስትገቢ ሼር እያደረግሽ ግቢ። አምሳል አንደኛ እውነት። ሼር ያላደረጋችሁ ሼር እያደረጋችሁ ግቡ። እግዚአብሔር ኃያል ነው። ሰላም ሰላም ሰላምሽ ብዛታችን እንኳን ደህና መጣሽ። ስትገቢ ሼር ማድረግሽን እንዳትረሺ። እኔ ነኝ የፍቅር ሰው እንኳን ደህና መጣሽ። ስትገቢ ሼር ማድረግሽን እንዳትረሺ። አምሳል ሁለተኛ ሐሰት፣ እግዚአብሔር ኃያል ነው እንኳን ደህና መጣሽ ብያለሁ። አሁን የመጣችሁ ሼር ማድረጋችሁን እንዳትረሱ። ለሁላችሁም ቃልዎት ያሰማልን። ወደ ሶስተኛ ጥያቄ እንሄዳለን። ሶስተኛ ጥያቄ የአዳም የመጀመሪያ ልጅ አቤል ነው። እውነት ወይም ሐሰት? የአዳም የመጀመሪያ ልጅ አቤል ነው። እውነት ወይም ሐሰት? በስምሽ ልጠራ አንደኛ እውነት፣ ሁለተኛ ይደገምልኝ። እሺ ሁለተኛ ጥያቄ በእድሜው ላይ 15 ዓመት የተጨመረለት ነብዩ ኢሳያስ ነው። በእድሜው ላይ 15 ዓመት የተጨመረለት ነብዩ ኢሳያስ ነው። እውነት ወይም ሐሰት? እግዚአብሔር ኃያል ነው አንደኛ ሐሰት፣ ሁለተኛ እውነት። ቃልዎት ያሰማልን። ለሁላችሁም ቃልዎት ያሰማልን። አብርሃም እንኳን ደህና መጣ ወንድማችን። ስትገባ ሼር እያደረግ አጥሌ ሰላም ሰላም ይብዛ ወንድማችን እንኳን ደህና መጣ። ረዱ ቃሉ ሶስተኛ ሐሰት። ቃልዎት ያሰማልን። ለሁላችሁም ቃልዎት ያሰማልን። በስምሽ ልጠራ ሁለተኛ ሐሰት። ሩሃማ ሶስተኛ ሐሰት፣ ኤርሚያስ ሶስተኛ ሐሰት፣ እመቤት ሶስተኛ እውነት፣ ኤርሚያስ ሶስተኛ እውነት፣ ኤርሚያስ ሶስተኛ እውነት። ለሁላችሁም ቃልዎት ያሰማልን። ተመስገን ፈጣሪ ሰላም 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 ይብዛ ወንድማችን እንኳን ደህና መጣ። ስትገባ ሼር እያደረግክ ግባ። ጥያቄው ያመለጣችሁ ደግምላችኋል። ክንድ ነው እውነት፣ ተራ ቁጥር ግን የለውም። ተራ ቁጥሩ እውነት ኦኬ። አንደኛና ሁለተኛ እያላችሁ ተራ ቁጥር ጻፉበት ስትገቡ። እውነት እውነት ብቻ ነው የሚለው። አምሳላ ሰፋ ሶስተኛ ሐሰት። ቃልዎት ያሰማልን። ለሁላችሁም ቃልዎት ያሰማልን። እግዚአብሔር ኃያል ነው። የሶስተኛ ጥያቄ ይደገም ለአዲስ። እሺ ሶስተኛ ጥያቄ ታደሉ እንኳን ደህና መጣሽ። ሶስተኛ ጥያቄ የአዳም የመጀመሪያ ልጅ አቤል ነው። እውነት ወይም ሐሰት? እሺ ለሁላችሁም ሶስተኛ የአዳም የመጀመሪያ ልጅ አቤል ነው። እውነት ወይም ሐሰት? የገብርኤል ልጅ ሶስተኛ ሐሰት። ፀሐዬ ሶስተኛ ይደገም። የአዳም የመጀመሪያ ልጅ አቤል ነው። ሶስተኛ ጥያቄ የአዳም የመጀመሪያ ልጅ አቤል ነው። አጥላ
ሰላም ሐሰት። ስንተኛ ጥያቄ ስትመልሱ ተራ ቁጥሩን እየጻፋችሁበት። የማርያም ልጅ እንኳን ደህና መጣሽ ስትገቢ ሼር እያደረግሽ። ማንደፍሮ ደምሴ እንኳን ደህና መጣክ። ሀረገወይን እንኳን ደህና መጣሽ እህቴ። ለሁላችሁም ቃል ያሰማልን። ተመስገን ፈጣሪ ሁሉም ይደገም ይቅርታ። አዲስ የገባችሁ እንኳን ደህና መጣችሁ ሼር እያደረጋችሁ ግቡ። ኢየሩሳሌም ሰላም ለእናንተ የክርስቶስ ቤተሰቦች ለሁላችሁም ጸጋውን ያብዛላችሁ። እሺ ላልሰማችሁ ከ1 እስከ 3 ደግምላችኋለሁ አሁን ለገባችሁ ማለት ነው። አንደኛ ጥያቄ በመጽሐፍ ቅዱስ በመጀመሪያ ስዕለትን የተሳለ ወይም መሐላን የማለ ቅዱስ ይስሐቅ ነው፣ እውነት ወይም ሐሰት? በመጀመሪያ መሐላን የማለ ይስሐቅ ነው፣ እውነት ወይም ሐሰት? ሁለተኛ ጥያቄ በእድሜው ላይ 15 ዓመት የተጨመረለት ነብይ ኢሳይያስ ነው፣ እውነት ወይም ሐሰት? ሶስተኛ ጥያቄ የአዳም የመጀመሪያ ልጅ አቤል ነው፣ የአዳም የመጀመሪያ ልጅ አቤል ነው፣ እውነት ወይም ሐሰት? ንጉሱ ሶስተኛ ሐሰት። የማርያም ልጅ እንኳን ደህና መጣሽ ወይም እንኳን ደህና መጣ ፀሐዬ ሶስተኛ ሐሰት። ቃየል ነው። ቃልዮት ያሰማልን። ሁላችሁም ቃልዮት ያሰማልን። ወይኔ ሶስተኛ ሐሰት። የማርያም ልጅ ሰላም እህቴ እንደምን አመሻችሁ? እግዚአብሔር ይመስገን እህታችን እንኳን ደህና መጣሽ ብያለሁ። ስለመጣሽ አመሰግናለሁ። ስትገቢ ሼር እያደረግሽ ለጓደኞችሽ ማድረሽ። ንጉሱ ቃየል። አበበች ሶስተኛ ሐሰት። ቃልዮት ያሰማልን። መርምር እንዳለ እንኳን ደህና መጣህ ወይም እንኳን ደህና መጣሽ። ገነት ሶስተኛ ሐሰት ቃየል ነው። ሃይማኖት እንኳን ደህና መጣሽ እህታችን። አጥላይ ሶስተኛ ሐሰት። ቃልዮት ያሰማልን። ለሁላችሁም ሶስት ቃልዮት ያሰማልን። ወደ አራተኛ ጥያቄ እባካችሁ የምትደውሉት አትደውሉ፣ እዚሁ ላይ ተሳተፉ። ተመስገን ሶስተኛ ቃየል ነው። ሐሰት ሶስተኛ ቃየል ነው። ሀጎስ ሶስተኛ ቃየል ነው። ለሁላችሁም ቃልዮት ያሰማልን። አራተኛ ቀጥይ እህታችን። እሺ ቀጥላለሁ። አራተኛ ጥያቄ አቤል ለእግዚአብሔር መስዋዕት ያቀረበው የሰባ በግ ነው። አቤል ለእግዚአብሔር የሰባ በግ መስዋዕት አቀረበ፣ እውነት ወይም ሐሰት? አቤል ለእግዚአብሔር የሰባ በግ መስዋዕት አቀረበ፣ እውነት ወይም ሐሰት? ኤርሚያስ ይቅርታ ስተት ለማረም ነው። ሶስተኛው መልስ ሐሰት ነው። ቃልዮት ያሰማልን። ሁላችሁም ቃልዮት ያሰማልን። መቅዲ ሐሰት። ታደሉ ቪዲዮ ስታደርጊ አይደርሰኝም። ላይክ አድርጊና ይመጣልሻል እህቴ፣ ሁሌም እንዲመጣልሽ ማለት ነው። ወይም ደግሞ በውስጥ መስመር አናግሪኝና ጓደኛዬ ካለሽ ጓደኛዬ እንዳደርግሽ። ረዱ ቃሉ አራተኛ እውነት። አምሳል አሰፋ አራተኛ ሐሰት። ተመስገን ፈጣሪ አራተኛ ሐሰት። ፍስሐ አራተኛ እውነት። ኤርሚያስ አራተኛ እውነት። መለስ እንኳን ደህና መጣ ወንድማችን። ሃይማኖት እንኳን ደህና መጣሽ። አልማዝ እንኳን ደህና መጣችሁ። አሁን የመጣችሁ እንኳን ደህና መጣችሁ። ስትገቡ ሼር እያደረጋችሁ ብንሆ አራተኛ እውነት። ትዕግስት ሐሰት። ቃልዮት ያሰማልን። ለሁላችሁም ቃልዮት ያሰማልኝ። ሁላችሁም ስትገቡ ሼር እያደረጋችሁ ግቡ። ኤርሚያስ አራተኛ እውነት። አበበ አራተኛ እውነት። ወሰኔ አራተኛ እውነት። ንጉሱ አራተኛ እውነት። ሀጎስ አራተኛ ሐሰት። ቃልዮት ያሰማልን ለሁላችሁም። የገብርኤል ልጅ አራተኛ እውነት። ሃና አራተኛ እውነት። እሺ ወደ አምስተኛ ጥያቄ እንሄዳለን። አምስተኛ ጥያቄ አራተኛ ጥያቄ በአንደበቴ እንዳልስት አፌን እጠብቃለሁ ያለው ቅዱስ ዳዊት ነው። በአንደበቴ እንዳልስት አፌን እጠብቃለሁ ያለው ቅዱስ ዳዊት ነው። እውነት ወይም ሐሰት? ሀፍቶም ሐሰት። ገነት አራተኛ እውነት። የማርያም ልጅ አራተኛ እውነት። ለሁላችሁም ቃልዮት ያሰማልን። ስትገቡ ሼር እያደረጋችሁ ዳዊት ዮሐንስ እመቤት አራተኛ ይደገምልኝ። እሺ አራተኛ ጥያቄ አቤል ለእግዚአብሔር የሰባ በግ መስዋዕት አቀረበ። አቤል ለእግዚአብሔር የሰባ በግ መስዋዕት አቀረበ። ታመነ አራተኛ እውነት። ሀጎስ መልስ እቺ ነው የምትሰጡት።
መልስ የሚሰጠው ከአንድ እስከ 5 ያለው እውነት ሐሰት ነው። እውነት ሐሰቱን ከጨረስን በኋላ የእውነት ሐሰቱን መልስ ሰጥተን ወደ ምርጫው እንሄዳለን። የምርጫውንም ስንጨርስ ደግሞ መልስ ሰጥተን ወደ ደረቅ ጥያቄ እንሄዳለን ማለት ነው። ሁሉም አንድ ላይ አይደለም መልስ የሚሰጠው። ኤርሚያስ 5ኛ እውነት፣ ሩሃማ 5ኛ እውነት፣ ኤርሚያስ ሳሚ 5ኛ እውነት፣ መቅዲ 5ኛ እውነት፣ ረዱ ቃሉ 5ኛ እውነት፣ አምሳል 5ኛ እውነት፣ ሀጎስ 5ኛ እውነት። ለሁላችሁም ቃልዎት ያሰማልን። ስትገቡ ሼር እያደረጋችሁ ግቡ። ፀሐይ 5ኛ እውነት። ሁላችሁም ከአንድ እስከ 5 ያለውን ተሳተፉና መልሱን መልሰን ወደ ምርጫው እንሄዳለን ማለት ነው። ሀፍቶም እውነት፣ ሮዚና 5ኛ እውነት፣ ተመስገን 5ኛ እውነት፣ ሀና እውነት። ለሁላችሁም ቃልዎት ያሰማልን። ስትገቡ ሼር እያደረጋችሁ ግቡ። ሳሚ አላመለጠህም። ምህረት እንኳን ደህና መጣ ወይም እንኳን ደህና መጣሽ። ያለነው አሁን ከ1 እስከ 5 ላይ ነው። ከ1 እስከ 5 አንድ የጥያቄውን ደግሜ ላንብብላችሁ አዲስ ለገባችሁ። ከዛም በኋላ መልስ ሰጥተን ወደ የሚቀጥለው ጥያቄ እንሄዳለን ማለት ነው። ሰላም አሚን። ለሁላችን ጸጋችን ያብዛለን። እንኳን ደህና መጣችሁ። አሁን የመጣችሁ ከ1 እስከ 5 ያለውን ጥያቄ አንዴ ላንብብላችሁና በመጨረሻ መልሱን መልሼላችሁ ወደሚቀጥለው ጥያቄ እንሄዳለን። ናርዶስ አማረ እንኳን ደህና መጣሽ እህታችን። እሺ መጀመሪያ ላልነበራችሁት አሁን አንዴ ያነብላችኋለሁ። ከ1 እስከ 5 ያለውን እናንተ ከሞከራችሁ በኋላ ወደሚቀጥለው ጥያቄ እንሄዳለን። አንደኛ ጥያቄ በመጽሐፍ ቅዱስ በመጀመሪያ ስዕለትን የተሳለ ወይም መባን ያቀረበ ቅዱስ ይስሐቅ ነው ወይም አባታችን ይስሐቅ ነው፣ እውነት ወይም ሐሰት? ሁለተኛ ጥያቄ በእድሜው ላይ 15 ዓመት የተጨመረለት ነብዩ ኢሳይያስ ነው፣ እውነት ወይም ሐሰት? ሶስተኛ ጥያቄ አቤል ለእግዚአብሔር የሰባ በግ አቀረበ። አቤል ለእግዚአብሔር መስዋዕት የሰባ በግ አቀረበ፣ እውነት ወይም ሐሰት? አምስተኛ በአንደበቴ እንዳልስት አፌን እጠብቃለሁ ያለው ቅዱስ ዳዊት ነው። በአንደበቴ እንዳልስት አፌን እጠብቃለሁ ያለው ቅዱስ ዳዊት ነው። ከ1 እስከ 5 ያሉት ጥያቄዎች እነዚህ ናቸው። እነዚህን ተሳተፉና ወደሚቀጥለው ጥያቄ እንሄዳለን ማለት ነው። ሄለን ኩዌት እንኳን ደህና መጣሽ። የድንግል ማርያም ልጅ ለሁላችሁም ጸጋችሁን ያብዛላችሁ። ስለመጣችሁ ከልብ አመሰግናለሁ። ፍቅር በደልን አይቆጥርም፣ ሁለተኛ ሐሰት። ለሚጠሉኝ ሁለተኛ ሐሰት። ሳሚ እሺ ሁላችሁም ተሳተፉ። እመቤት 5ኛ እውነት፣ ሪች ሐሰት። ኢየሩሳሌም ሰላም ነው፣ ሰላምሽ ይብዛ እህታችን እንኳን ደህና መጣሽ። አስካለ 1ኛ ሐሰት፣ ሪች ሐሰት። ተራ ቁጥር ጻፉበት ስትመልሱ መልስ። በለጠ እንኳን ደህና መጣ ወንድማችን። የሚያስቅ ነገር አለ ወይስ? እሺ ሪች እውነት፣ ሮዚና 2ኛ ሐሰት፣ አስካለ 3ኛ እውነት፣ ሳሚ እውነት። ስትመልሱ ተራ ቁጥር ጻፉበት ተራ ቁጥር። ቤቲ 3ኛ እውነት፣ 4ኛ እውነት፣ ሳሚ እውነት፣ ሀና እንኳን ደህና መጣሽ እህታችን። ትርንጎ ይደገም። ስንተኛ ጥያቄ ይደገምላችሁ? ቢከፋኝምና ትርንጎ ስንተኛ ጥያቄ ልድገምላችሁ? ንገሩኝና አንዴ ደግሜላችሁ መልሱን መልሰን ወደሚቀጥለው ጥያቄ እንሄዳለን። መኮንን እንኳን ደህና መጣ ወንድማችን። ሀፍቶም 1ኛ ሐሰት፣ 1ኛ ሐሰት፣ 2ኛ ሐሰት፣ 3ኛ ሐሰት፣ 4ኛ እና 5ኛ እውነት። ቃልዎት ያሰማልን። እሺ ያልሰኩልን እሺ መልሱን መልሼላችሁ ወደሚቀጥለው ጥያቄ እንሄዳለን። ሮቤል እንኳን ደህና መጣ ወንድማችን። ትዕግስት የማርያም ልጅ እንኳን ደህና መጣሽ። መኮንን ሰላም ይብዛ ወንድማችን። እሺ 1ኛ ጥያቄ በመጽሐፍ ቅዱስ በመጀመሪያ ስዕለትን የተሳለ ወይም መሐላን ያቀረበ
ቅዱስ አባት ይስሐቅ ይባላል ወይም አባታችን ይስሐቅ ይባላል? መልሱ ሐሰት፣ ይስሐቅ ሳይሆን ያዕቆብ ነው። ኦሪት ዘፍጥረት ምዕራፍ 28 ቁጥር 20 እስከ 22 ላይ ይገኛል። ሁለተኛ ጥያቄ በእድሜው ላይ 15 ዓመት የተጨመረለት ነብዩ ኢሳይያስ ነው። እውነት ወይም ሐሰት ነው የሚለው መልሱ ሐሰት ነው። ነብይ ሕዝቅያስ ነው የሚገኘው። ትንቢተ ኢሳይያስ ምዕራፍ 38 ከቁጥር 1 እስከ 6 ላይ ይገኛል። ሶስተኛ ጥያቄ የአዳም የመጀመሪያ ልጅ አቤል ነው ይላል። ሐሰት፣ አቤል ሳይሆን የአዳም የመጀመሪያ ልጅ ቃየል ነው። አራተኛ ጥያቄ አቤል ለእግዚአብሔር የሰባ በግ መስዋዕት አቀረበ ይላል። መልሱ እውነት ነው። የሚገኘው ኦሪት ዘፍጥረት ምዕራፍ 4 ቁጥር 4 ላይ ይገኛል። አምስተኛ አምስተኛ ጥያቄ በአንደበቴ እንዳልስት አፌን እጠብቃለሁ ያለው ቅዱስ ዳዊት ነው። መልሱ እውነት ነው። መዝሙረ ዳዊት መዝሙር 38 ከቁጥር 1 ላይ ይገኛል። ከ1 እስከ 5 ያሉት እነዚህን ይመስላሉ። ወደ ስድስተኛ ጥያቄ እንሄዳለን። ስድስተኛ ጥያቄ ከናዝሬት መልካም ነገር ይወጣልን ያለው ሐዋርያ ማን ነው? ከናዝሬት መልካም ነገር ይወጣልን ያለው ሐዋርያ ማን ነው? ሀ ፊልጶስ፣ ለ ታዲዮስ፣ ሐመሩሃ ቶማስ፣ መ ናትናኤል። ለሁላችሁም ቃልዎት ያሰማልን። ቃልዎት ያሰማልን። ለሁላችሁም ቃልዎት ያሰማልን። ያልተሰማችሁ ለሁላችሁም ጸጋውን ያብዛላችሁ። ለሚጠሉኝ መ ናትናኤል፣ ማህሌት ስድስተኛ መ ናትናኤል፣ ሪች ፊልጶስ፣ አስቴር ኤርሚያስ መ ናትናኤል። ለሁላችሁም ቃልዎት ሀና ታዬ እንኳን ደህና መጣሽ እህቴ። ስትገቢ ሼር እያደረግሽ ግቢ። ታመነ ስድስተኛ መ፣ ትርንጎ ፊልጶስ፣ ትዕግስት መ፣ በኔ ስድስተኛ መ። ለሁላችሁም ቃልዎት ያሰማልን። ሁላችሁም ተሳተፉ። ስትገቡ ሼር እያደረጋችሁ ግቡ። አምሳል መ ናትናኤል፣ ሀፍቶም ስድስተኛ ናትናኤል፣ ረዱ ቃሉ ስድስተኛ መ ናትናኤል፣ ትዕግስት ስድስተኛ መ። ለሁላችሁም ቃልዎት ያሰማልን። ይርጋለም እንኳን ደህና መጣ ወይም እንኳን ደህና መጣሽ። ዋሊ እንኳን ደህና መጣ። ፍቅር በደልን አይቆጥርም ስድስተኛ ይደገም። እሺ ስድስተኛ ጥያቄ ከናዝሬት መልካም ነገር ይወጣልን ያለው ሐዋርያ ማን ነው? ከናዝሬት መልካም ነገር ይወጣልን ያለው ሐዋርያ ማን ነው? ሀ ፊልጶስ፣ ለ ታዲዮስ፣ ሐመሩሃ ቶማስ፣ መ ናትናኤል። አስቴር እንኳን ደህና መጣሽ እህታችን። ሳሚ ስድስተኛ መ፣ ቢከፋኝም፣ ሐመሩሃ ናትናኤል፣ እርጎ ሰላም እንኳን ደህና መጣሽ እህታችን። ሰላም ይብዛ። አልማዝ ስድስተኛ መ፣ ንጉሱ አምስተኛ መ፣ ዘበናይ ስድስተኛ ናትናኤል፣ ቤቲ ስድስተኛ መ፣ ሩሃማ ስድስተኛ መ ናትናኤል፣ ተሾመ ናትናኤል። ለሁላችሁም ቃልዎት ያሰማልን። የኔነሽ ያው ስድስተኛ ጥያቄ ላይ ነው የመጣሽው እህታችን። ከስድስት በኋላ ያሉትን ተሳተፊ። መብራት ቃልዎት ያሰማልን። ሁሌ በዚህ ሰዓት ማታ ማታ ጥያቄና መልስ ፕሮግራም አለን። ሁላችሁም ተሳተፉ። አሁን የገባችሁ ሼር እያደረጋችሁ ግቡ። ፍቃዱ ስድስተኛ ይደገም ነው። የማርያም ልጅ ዮሐንስ እንኳን ደህና መጣ። ኪዳነ ምህረት እንኳን ደህና መጣሽ እህታችን። እሺ ወደ ሰባተኛው ጥያቄ እናልፋለን። ለሁላችሁም ቃልዎት ያሰማልን። እሺ እርጎ፣ ለ ታዲዮስ፣
እመቤት ለሁላችሁም ቃለ ሕይወት ያሰማልን። እሺ ወደ ሰባተኛ ጥያቄ እንሄዳለን። ሰባተኛ ጥያቄ ከሐዋርያት መካከል አንተ የእግዚአብሔር ልጅ ነህ ብሎ በመጀመሪያ የተናገረው ማን ነው? ከሐዋርያት መካከል አንተ የእግዚአብሔር ልጅ ነህ በማለት በመጀመሪያ የተናገረው ሐዋርያ ማን ነው? ሀ ቅዱስ ጴጥሮስ፣ ለ ቅዱስ ቶማስ፣ ሐመርሃ ቅዱስ ሉቃስ፣ መ ቅዱስ ፊልጶስ። ታዴ ሰላም ይብዛ ወንድማችን፣ እንኳን ደህና መጣ። ሁላችሁም ሼር እያደረጋችሁ ግቡ። ለሁላችሁም ቃል ያሰማልን። ሪች ጴጥሮስ ቃል ያሰማልን እህታችን። አያል ሰባተኛ ሀ ጴጥሮስ፣ ማህሌት ሰባተኛ ሀ። እግዚአብሔር አምላክ እንኳን ደህና መጣሽ እህታችን። ለሁላችሁም ቃል መክቤል እንኳን ደህና መጣ። መክቤል ብርሃኑ ፍቃዱ ኦኬ። ለሁላችሁም ቃል ያሰማልን። ለሁላችሁም ቃል ያሰማልን፣ ጸጋውን ያብዛላችሁ። ሀፍቶም ሰባተኛ ጴጥሮስ፣ ረዱ ቃሉ ሀ ጴጥሮስ፣ የኔነሽ ሀ መኮንን ጴጥሮስ፣ ተሾመ ሀ ጴጥሮስ፣ ጽጌ ሀ ጴጥሮስ፣ ትዕግስት ሀ ጴጥሮስ። ሰባተኛ ይደገም። እሺ ሰባተኛ ጥያቄ ላልሰማችሁ ከሐዋርያት መካከል አንተ የእግዚአብሔር ልጅ ነህ በማለት በመጀመሪያ የተናገረው ሐዋርያ ማን ነው? አንተ የእግዚአብሔር ልጅ ነህ በማለት በመጀመሪያ የተናገረው ማን ነው? ሀ ቅዱስ ጴጥሮስ፣ ለ ቅዱስ ቶማስ፣ ሐመርሃ ቅዱስ ሉቃስ፣ መ ቅዱስ ፊልጶስ። ሮቤል ቅዱስ ጴጥሮስ፣ ሜሮን እንኳን ደህና መጣሽ እህታችን። ታመነ ሰባተኛ ሀ፣ ሩሃማ ሰባተኛ ጴጥሮስ፣ ፀሐይ ሰባተኛ ሐመር። ቃልዎት ያሰማልን። ሁላችሁም ቃልዎት ያሰማልን። መብራት ሊቀ ሐዋርያት ጴጥሮስ። ሁላችሁም ቃልዎት ያሰማልን። ወደ ስምንተኛ ጥያቄ እንሄዳለን። ስምንተኛ ጥያቄ የክፋት ሁሉ ስራ ምንድነው? የክፋት ስራ ምንድነው? ሀ ትዕቢት፣ ለ ቁጣ፣ ሐመርሃ ዝሙት፣ መ ሁሉም። ስምንተኛ ጥያቄ የክፋት ስራ ምንድነው? ሀ ትዕቢት፣ ለ ቁጣ፣ ሐመርሃ ዝሙት፣ መ ሁሉም። እናት ሀ ሰላም ለኢትዮጵያ ሰባተኛ ምን ልድገም ወይስ መልሰሽ ነበር እህቴ? ቤቲ ሲሳይ ሰባተኛ ሀ ቅዱስ ጴጥሮስ። ሜሮን መ ወንዴ ስምንተኛ ትዕቢት። ጌጅ ሰባተኛ ሀ። መርሃዊ እንኳን ደህና መጣ ወንድማችን። ሳሚ ስምንተኛ መ። ለሚጠሉኝ ስምንተኛ መ ሁሉም። ለሁላችሁም ቃልዎት ያሰማልን። ሩሃማ ስምንተኛ ሁሉም። በላይ ስምንተኛ መ። ፀሐዬ ስምንተኛ መ። ተመስገን ስምንተኛ መ ሁሉም። ንጉሱ ስምንተኛ መ። ረዱ ቃሉ ስምንተኛ መ ሁሉም። ጽጌ ስምንተኛ ሁሉም። መኮንን ሁሉም። የኔነሽ ስምንተኛ መ ሁሉም። እናት መ። መዓዛ ሁሉም። ሀፍቶም ስምንተኛ ሁሉም። ሶሊያና ስምንተኛ ሁሉም። አልማዝ ስምንተኛ መ። ፍቅር በደልን አይቆጥርም ስምንተኛ ሁሉም። ለሁላችሁም ቃልዎት ያሰማልን። ወደ ዘጠነኛ ጥያቄ እንሄዳለን። ዘጠነኛ ጥያቄ
ዘጠነኛ ጥያቄ ቅዱስ ጳውሎስ የእግዚአብሔር ጦር ዕቃ ብሎ የጠራው የትኛውን ነው? ቅዱስ ጳውሎስ የእግዚአብሔር ጦር ዕቃ ብሎ የጠራው የትኛውን ነው? ሀ የእውቀት ቀበቶ፣ ለ የእግዚአብሔር ቃል፣ ሐመርሃ የእምነት ጋሻ፣ መ ሁሉም። እሺ ደሞዝ 8ኛ መ፣ ገነት 7ኛ ሀ፣ ኃይለ ገብርኤል መ ሁሉም፣ ኢየሩሳሌም 7ኛ ሀ፣ ብርሃን ሀ፣ መርሃዊ 8ኛ መ። ለሁላችሁም ቃሎት ያሰማልን። 9ኛ ጥያቄ ልድገምላችሁ። ቅዱስ ጳውሎስ የእግዚአብሔር ጦር ዕቃ ብሎ የጠራው የትኛውን ነው? የእግዚአብሔር ጦር ዕቃ ወይም የዕቃ ጦር ብሎ የጠራው የትኛውን ነው? ሀ የእግዚአብሔር ሀ የእምነት ቀበቶ፣ ለ የእግዚአብሔር ቃል፣ ሐመርሃ የእምነት ጋሻ፣ መ ሁሉም። ፍስሐ 8ኛ ዝሙት፣ ትርንጎ 9ኛ ለ፣ ኤርሚያስ 9ኛ ለ የእግዚአብሔር ቃል፣ ትዕግስት ለ 9ኛ ለ፣ ተመስገን 9ኛ ሁሉም፣ መኮንን የእግዚአብሔር ቃል፣ ሜሮን የእግዚአብሔር ቃል፣ ሮሃማ መ ሁሉም፣ ንጉሱ 9ኛ መ፣ ፀሐይ 9ኛ መ፣ ሀብቶም ለ፣ ተሾመ ለ የእግዚአብሔር ቃል፣ ረዱ ቃሉ 9ኛ ለ የእግዚአብሔር ቃል፣ አያል መ ሁሉም፣ ታመነ መ ሁሉም፣ አምሳል መ ሁሉም፣ ፍስሐ ሁሉም። ለሁላችሁም ቃለ ሕይወት ያሰማልን። ሁላችሁም ተሳተፉ። ስትገቡ ሼር እያደረጋችሁ ግቡ። ሶሊያና 9ኛ የእግዚአብሔር ቃል፣ ፍቅር በደልን አይቆጥርም 9ኛ የእግዚአብሔር ቃል። ቃለ ሕይወት ያሰማልን ለሁላችሁም። ኬሱማ 9ኛ መ ሁሉም፣ ደስታ መ፣ ወሰኔ 9ኛ ለ፣ ሰብለ መ ሁሉም። ቃለ ሕይወት ያሰማልን ለሁላችሁም ቃለ ሕይወት ያሰማልን። ወደ 10ኛ ጥያቄ እንሄዳለን። ዘጠነኛ ጥያቄ 10ኛ ጥያቄ ይቅርታ። እሺ 10ኛ ጥያቄ ለመድኃኒታችን ኢየሱስ ክርስቶስ የማይስማማ አገላለጽ የቱ ነው? ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የማይስማማ አገላለጽ የትኛው ነው? ሀ የእግዚአብሔር አብ አንድያ ልጅ፣ ለ የሰው ልጅ፣ ሐመርሃ የእግዚአብሔር ቃል፣ መ ፍጡር። ብርሃን 9ኛ የእግዚአብሔር ቃል፣ ማሜ መ ሁሉም፣ ኃያል ለሁላችሁም ቃለ ሕይወት ያሰማልን። ማሜ ፍቅር እንኳን ደህና መጣሽ ወይም እንኳን ደህና መጣ። ስትገቡ ሼር እያደረጋችሁ ግቡ። ገነት 10ኛ ሀ፣ ኃያል 10ኛ ለ፣ ፍቅረ ማርያም መ፣ ማለፊያ ፍጡር፣ መሀሌት 10ኛ መ። እሺ 10ኛ ጥያቄ ልድገምላችሁ። ለመድኃኒታችን ለኢየሱስ ክርስቶስ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ አገላለጽ የማይሆነው ወይም የማይስማማው የቱ ነው? እሱን የማይገልጸው የቱ ነው? ሀ የእግዚአብሔር አብ አንድያ ልጅ፣ ለ የሰው ልጅ፣ ሐመርሃ የእግዚአብሔር ቃል፣ መ ፍጡር። ተመስገን መ ፍጡር፣ ሀብቴ ለ፣ እመቤት ለ፣ ጽጌ መ፣ ጸዳለ 10ኛ ፍጡር፣ መኮንን ፍጡር፣ ሩሃማ ፍጡር፣ አምሳል መ፣ ገነት ብርሃኑ ለ፣ ቤቲ 10ኛ መ ፍጡር፣ ረዱ ቃሉ መ፣ ኃይለ ገብርኤል መ። ለሁላችሁም ቃለ ሕይወት ያሰማልን። ቃለ ሕይወት ያሰማልን። ሁላችሁም ተሳተፉና ይህንን መልስ መልሰን ወደ ደረቅ ጥያቄ እንሄዳለን። ያልተሳተፋችሁ ተሳተፉ። ሄለን ኪሮስ እንኳን ደህና መጣሽ እህታችን። ስትገቢ ሼር እያደረግሽ። ገነት ፍጡር መ፣ ወንድዬ መ ፍጡር፣ አያል 10ኛ ይቅርታ መ ፍጡር በሚል ይስተካከል። እሺ እህታችን
ለሁላችሁም ቃልዎት ያሰማልን። ወሰኔ 10ኛ ሬ መፍጡር አልማዝ መፍጡር። ሁላችሁም ተሳተፉና መልሱን መልሼ ወደሚቀጥለው ጥያቄ እንሄዳለን። ለሁላችሁም ቃልዎት ያሰማልን። ሼር ያላደረጋችሁ ሼር እያደረጋችሁ ግቡ። ደስታ 10ኛ ልጅ ናትናኤል ከሱማ 10ኛ ፍጡር። ሰላም ለእናንተ የተዋረዱ ልጅ እንደምን አመሻችሁ። ሰላምሽ ይብዛታችን እንኳን ደህና መጣሽ። ስትገቢ ሼር ያደረግሽ ግቢ። ሰላምሽ ይብዛልኝ። እሺ መልሱ መልሼ ወደሚቀጥለው ጥያቄ እንሄዳለን። የምርጫው ስድስተኛ ጥያቄ ከናዝሬት መልካም ነገር ይወጣልን ያለው ሐዋርያ ማን ነው? ከናዝሬት መልካም ነገር ይወጣልን ያለው ሐዋርያ ማን ነው? ሀ ፊልጶስ፣ ለ ታዲዮስ፣ ሐመርሃ ቅዱስ ሉቃስ፣ መ ቅዱስ ፊልጶስ። መልሱ የስድስተኛ ጥያቄ መልሱ መ ናትናኤል ነው። ናትናኤል ስድስተኛ ጥያቄ መ ናትናኤል ነው መልሱ። ሰባተኛ ጥያቄ ከሐዋርያት መካከል አንተ የእግዚአብሔር ልጅ ነህ ብሎ በመጀመሪያ የተናገረው ማን ነው? ከሐዋርያት መካከል አንተ የእግዚአብሔር ልጅ ነህ ብሎ በመጀመሪያ የተናገረው ማን ነው? ሀ ቅዱስ ጴጥሮስ፣ ለ ቅዱስ ቶማስ፣ ሐመርሃ ቅዱስ ሉቃስ፣ መ ቅዱስ ፊልጶስ። መልሱ ሀ ቅዱስ ጴጥሮስ ነው። አንተ የሕያው እግዚአብሔር ልጅ ነህ ብሎ የተናገረው ቅዱስ ጴጥሮስ ነው። ስምንተኛ ጥያቄ የክፋት ሁሉ ስራ ምንድነው? የክፋት ሁሉ ስራ ምንድነው? ሀ ትዕቢት፣ ለ ቁጣ፣ ሐመርሃ ዝሙት፣ መ ሁሉም። የክፋት ስራ ሁሉም ነው። መ ሁሉም ነው ማለት ነው መልሱ። ዘጠነኛ ጥያቄ የቅዱስ ጳውሎስ የእግዚአብሔር ጦር ወይም የእግዚአብሔር የዕቃ ጦር ብሎ የጠራው የትኛውን ነው? ሀ የእግዚአብሔር ቀበቶ፣ ሀ የእምነት ቀበቶ፣ ለ የእግዚአብሔር ቃል፣ ሐመርሃ የእምነት ጋሻ፣ መ ሁሉም። መልሱ መ ሁሉም ነው። አስረኛ ጥያቄ ለመድኃኒታችን ኢየሱስ ክርስቶስ የማይስማማ አገላለጽ የትኛው ነው? ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የማይስማማው አገላለጽ የትኛው ነው? ሀ የእግዚአብሔር አብ አንድያ ልጅ፣ ለ የሰው ልጅ፣ ሐመርሃ የእግዚአብሔር ቃል፣ መ ፍጡር። መልሱ መ ፍጡር ነው። ከአንድ እስከ 10 ያሉት እነዚህን ይመስላሉ ጥያቄዎቻቸውም። አሁን ወደ ደረቅ ጥያቄ እንሄዳለን። አሁን ለገባችሁ እንኳን ደህና መጣችሁ ብያለሁ። ናርዶስ እንኳን ደህና መጣሽ እህታችን፣ ሰላምሽ ይብዛ። ጎሳ እንኳን ደህና መጣ ወይም እንኳን ደህና መጣሽ። ይስሐቅ አሜን፣ እንኳን ደህና መጣ። ለሁላችሁም ቃልዎት ያሰማልን። ወደ 11ኛ ጥያቄ እንሄዳለን። 11ኛ ጥያቄ ደረቅ ጥያቄ ነው። 11ኛ ጥያቄ ሰው የሚኖረው ከእግዚአብሔር አፍ በሚወጣ ቃል ነው እንጂ በእንጀራ ብቻ አይደለም ተብሎ ተጽፏልና ይህ ኃይለ ቃል የት ይገኛል? ሰው የሚኖረው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ እንዳይደል ተጽፏል የሚለው ቃል የት ይገኛል? ሁላችሁም ተሳተፉ። አያለው እንኳን ደህና መጣ። ታደሉ የእግዚአብሔር ሰላም ይብዛ። አሜን። የሁላችን ሰላም ይብዛ። ፊሊሞን እንኳን ደህና መጣ ወንድማችን። ለሁላችሁም ቃልዎት ያሰማል። ሁላችሁም ተሳተፉ። ሀጎስ ስድስተኛ አልሰማውም። የስድስተኛ መልስ ነው ወይስ አሁን 11ኛ ጥያቄ ላይ ደርሰናል? እስኪ ያልሰማችሁ ካላችሁ መልሱን እደግምላችኋለሁ። የ11ኛን ጥያቄ ሞክሩ። ናርዲያ 10ኛ ጥያቄ ላይ ደርሰናል። አሁን
11ኛ ጥያቄ ላይ ደርሰናል። ያለሽ የደረሽበትን ተሳተፊ። ትዕግስት የማርያም ልጅ 11ኛ ማቴዎስ ወንጌል ምዕራፍ 4 ቁጥር 4 ቃልዮት ያሰማልን። ማህሌት የማቴዎስ ወንጌል ነው። እሺ የማቴዎስ ወንጌል ቁጥሩ ስንት ነው? ምዕራፍና ቁጥሩን ጥቀሱልኝ። ሀፍቶም ማቴዎስ ወንጌል ምዕራፍ 4 እስክሪን ማቴዎስ ወንጌል ምዕራፍ 4 ቁጥር 4 ኤርሚያስ ማቴዎስ ወንጌል ምዕራፍ 4 ቁጥር 4 ሮዚ ያላውቀውም ጠፍቶብኛል። እሺ እህታችን ዛሬ አንብቡ ብዬ ከሰጠዋችሁ ምዕራፍ ውስጥ ነው። ከሶስቱ ምዕራፍ በአንድ ውስጥ ነው የሚገኘው ማለት ነው። ረዱ ቃሉ ማቴዎስ ወንጌል ምዕራፍ 4 ቁጥር 4 አንበሉ በማቴዎስ ወንጌል ጸዳለ ማርያም 11ኛ ይደገም። እሺ 11ኛ ጥያቄ የ11ኛ ጥያቄ ልድገምላችሁ። ሰው የሚኖረው ከእግዚአብሔር አፍ በሚወጣ ቃል ነው እንጂ በእንጀራ ብቻ እንዳይደል ተጽፏል። ይህ ኃይለ ቃል የት ይገኛል? ሰው የሚኖረው ከእግዚአብሔር አፍ በሚወጣ ቃል ነው እንጂ በእንጀራ ብቻ እንዳይደል ተጽፏል። ይህ ኃይለ ቃል የት ይገኛል? ሜሮን የዮሐንስ ወንጌል ውስጥ ነው። ለሚጠሉኝ 11 ማቴዎስ 4:4 ሜሮን መብራት 11ኛን አሁን ደግሜዋለሁ። ካልሰማሽ እሺ። ሀጎስ 11ኛ ይለፈኝ። ያልሰማችሁ ደግምላችኋለሁ። ሩሃማ 11ኛ ማቴዎስ 4:4 ናርዶስ የማቴዎስ ወንጌል ምዕራፍ 4 ቁጥር 4 ላይ ነው። የሆነው ሁሉ ለበጎ ነው። ጥያቄ ደገም 11ኛ። እሺ 11ኛ ጥያቄ ሰው የሚኖረው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ እንዳይደል ተጽፏል። ይህ ኃይለ ቃል የት ይገኛል? ደግሰው እንኳን ደህና መጣ። ጃራ እንኳን ደህና መጣችሁ። አሁን የመጣችሁ እንኳን ደህና መጣችሁ ብያለሁ። የሽወርቅ የተዋህዶ እንኳን ደህና መጣሽ። ገነት አበበ እንኳን ደህና መጣሽ ገንዬ። ይስሐቅ 10ኛ ጥያቄ ይደገም 10። እሺ 10 መልስ ተመልሷል። ደግምላለሁ። እሺ 10ኛ ጥያቄ ለመድኃኒታችን ኢየሱስ ክርስቶስ አጠራር የማይስማማው የትኛው ነው? እሱን የማይገልጸው የትኛው ነው የሚለው ሀ የእግዚአብሔር አብ አንድያ ልጅ፣ ለ የሰው ልጅ፣ ሐመርሃ የእግዚአብሔር ቃል፣ መ ፍጡር። ሁላችሁም ቃልዮት ያሰማልን። አበበ እንኳን ደህና መጣ ወንድማችን ደግሰው። ሰላማችሁ ይብዛ። ለሁላችሁም ቃልዮት ያሰማልን። 11ኛ ጥያቄ ላይ ደርሰናል። አምሳል የማቴዎስ ወንጌል ምዕራፍ 4 ቁጥር 5። እሺ ወደ 12ኛ ጥያቄ እናልፋለን። 12ኛ ጥያቄ መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ ይሰብክ ጀመር። መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ ይሰብክ ጀመር። ይህ ኃይለ ቃል የት ይገኛል? ሀጎስ 6ኛ መልስ ንገሪኝ ከይቅርታ ጋር። እሺ 6ኛ መልስ አልሰማህም። 6ኛ ጥያቄ ከናዝሬት መልካም ነገር ይወጣልን ያለው ሐዋርያ ማን ነው? ከናዝሬት መልካም ነገር ይወጣልን ያለው ሐዋርያ ማን ነው? ሀ ፊልጶስ፣ ለ ታዲዮስ፣ ሐመሩሃ ቶማስ፣ መ ናትናኤል። መልሱ መ ናትናኤል ነው ወንድማችን። አዲስ ሰላም ለዚህ ቤት ሰላም ይብዛ ወይም ሰላም ይብዛ እህታችን። አባታጠቅ መ ለሁላችሁም ቃልዮት ያሰማልን። ክንፈ ገብርኤል እንኳን ደህና መጣ ወንድማችን። መብራት መ ማቴዎስ ወንጌል ምዕራፍ 4 ላይ መ ማቴዎስ ወንጌል። ጸዳለ መ ማቴዎስ ወንጌል ምዕራፍ 4 ቁጥር 4 እግዚአብሔር እረኛዬ ነው መ ፍጡር። ለሁላችሁም ቃልዮት ያሰማልን። ተሳተፉ። ምስጋን እንኳን ደህና መጣሽ ወይም እንኳን ደህና መጣ ላለው ረዱ ቃሉ የማቴዎስ 12ኛ ማቴዎስ ወንጌል ምዕራፍ 4 ቁጥር 17 ኤርሚያስ ምዕራፍ 4 ቁጥር 18 ለሁላችሁም ቃልዮት ያሰማልን። ስትገቡ ሼር እያደረጋችሁ አሁን የገባችሁ ሀጎስ ለሁላችሁም ቃልዮት ያሰማልን።
ናርዶስ ማቴዎስ ወንጌል ምዕራፍ 4 ቁጥር 17 ሄለን ቅዱስ ዮሐንስ ከሱማን ዱፌ እንኳን ደህና መጣሽ እህታችን ትዕግስት የማርያም ልጅ ማቴዎስ 4:17 ዓለም ፀሐይ እሺ እህታችን ሰላምሽ ይብዛ እንኳን ደህና መጣሽ 12ኛ ጥያቄ ላይ ደርሰሻል እሱን መልሺ ወለተ ሚካኤል እንኳን ደህና መጣሽ ብያለሁ ደግሰው 12ኛ ማቴዎስ 4:17 እስከ 18 የኔነሽ ማቴዎስ 3 ከ1 እስከ 2 12ኛ ለሚጠሉኝ 12ኛ ይደገም መዓዛ ሰላም ለእናንተ ሰላም ለሁላችን ይሁን አለሙን የመጣችሁ ሁላችሁም ሰላማችሁ ይብዛልኝ እንኳን ደህና መጣችሁ ብያለሁ ስትገቡ ሼር ማድረጋችሁን እንዳትረሱ እሺ 12ኛ ጥያቄ ልድገምላችሁ ላልሰማችሁ መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ ይሰብክ ጀመር መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ ይሰብክ ጀመር ይህ ኃይለ ቃል የት ይገኛል ቤቲ ማቴዎስ ወንጌል ምዕራፍ 4 ቁጥር 12 አልማስ ማቴዎስ ወንጌል ምዕራፍ 4 ቁጥር 18 ተመስገን ማቴዎስ ወንጌል ምዕራፍ 4 ቁጥር 17 የኔነሽ የድንግል ማርያም ልጅ ማቴዎስ ወንጌል ምዕራፍ 4 ቁጥር 17 ለሁላችሁም ቃሉን ያሰማልን ሀፍቶም ማቴዎስ 12ኛ ጥያቄ መጥምቁ መለኮት ዮሐንስ ምዕራፍ 1 ቁጥር 20 እስከ 30 ይስሐቅ ማቴዎስ 4:17 ለሁላችሁም ቃሉን ያሰማልን ወደ 13ኛ ጥያቄ እንሄዳለን እሺ 13ኛ ጥያቄ የሚጸድቁ በእምነት እንጂ የኦሪትን ሥራ በመፈጸም ብቻ እንዳይደል ያውቁ ዘንድ እግዚአብሔር ጽድቅን በእምነት አደረገ 13ኛ ጥያቄ የሚጸድቁ በእምነት እንጂ 13ኛ ጥያቄ የሚጸድቁ በእምነት እንጂ የኦሪትን ሥራ በመስራት ብቻ እንዳይደል ያውቁ ዘንድ እግዚአብሔር ጽድቅን በእምነት አደረገ ይህን ኃይለ ቃል የት እናገኘዋለን ለሁላችሁም ቃሉን ያሰማልን ለሚቱ ማቴዎስ 3:1 አንበሉ ማቴዎስ 4:17 ክንፈ ማቴዎስ 3:1 እስከ 2 መጥምቁ ዮሐንስ 1:20 ሰላም እንኳን ደህና መጣ ወይም እንኳን ደህና መጣሽ ትዕግስት ለሁላችሁም ቃሉን ያሰማልን አበበ ማርቆስ 13:3 እግዚአብሔር ፍቅር ነው ሰላም ለእናንተ ሰላም ለሁላችን የሆነ እህታችን እንኳን ደህና መጣሽ 12ኛ ጥያቄ ከሱማ ማቴዎስ 4:17 እስከ 18 ለሁላችሁም ቃሉን ያሰማልን ሁላችሁም ተሳተፉ አሁን የገባችሁ ሁላችሁም ሼር እያደረጋችሁ ግቡ ለሁላችሁም ቃሉን ያሰማልን ሳሚ መልሱን ላኩልኝ ሰላም ደሩ እሺ ሰላም ይብዛ ወንድማችን መልካም አዳር ይሁንልህ መልሱ ይመለሳል መጨረሻ ላይ ቪዲዮ ላይ ደግሞ ታዳምጣለህ ሀጎስ ከ10 እስከ 13 ይላክልኝ ከመልሱ ማራለሁ ይለፈኝ ከመልሱ ማራለሁ ቃሉን ያሰማልን ሜሮን ማቴዎስ ወንጌል ምዕራፍ 4 ቁጥር 17 ኤርሚያስ 13ኛ ሮሜ 4:17 ሀፍቶም ሮሜ 4 ለሁላችሁም ቃሉን ያሰማልን ቅድስት ሰላምሽ ይብዛ እህቴ እንኳን ደህና መጣሽ ብያለሁ ዘይኑ ማቴዎስ 1
እሺ 13ኛ ልድገምላችሁ። 13ኛ ድገም ይላላችሁኝ። 13ኛ ጥያቄ የሚጸድቁ በእምነት እንጂ የኦሪትን ስራ በመፈጸም ብቻ እንዳይደል ያውቁ ዘንድ እግዚአብሔር ጽድቅን በእምነት አደረገ። ይህ ኃይለ ቃል የት ይገኛል? ስትገቡ ሼር እያደረጋችሁ ብሩክ ተገኝ እንኳን ደህና መጣ ወንድማችን። ስትገባ ሼር እያደረግክ ገባ። የማርያም ልጅ ሮሜ ምዕራፍ 4 ቁጥር 17 ላይ ወንድዬ ሮሜ 4:10 ረዱ ቃሉ ማቴዎስ ወንጌል ምዕራፍ 4 ቁጥር 16 ለሁላችሁም ቃል ቤት ያሰማልን። የኔነሽ 13ኛ ይደገም። እሺ 13ኛ ጥያቄ የሚጸድቁ በእምነት እንጂ የኦሪትን ስራ በመፈጸም ብቻ እንዳይደል ያውቁ ዘንድ እግዚአብሔር ጽድቅን በእውነት አደረገ። ይህ ኃይለ ቃል የት ይገኛል? የሺ ሰላምሽ ይብዛ እንኳን ደህና መጣሽ ብያለሁ። 13ኛ ሮሜ 4:17 ቅድስት 13ኛ መጽሐፍ ቅዱስ ጥያቄ ካላችሁ በውስጥ መስመር መጠየቅ ትችላላችሁ። ጠመንጃው ጥያቄውን በውስጥ ለሚጠሉኝ ሮሜ 4:11 መሰረት 12ኛ ጥያቄ ማቴዎስ ወንጌል ምዕራፍ 3 ቁጥር 1 ገዝሽ እንኳን ደህና መጣ ወንድማችን። ስትገባ ሼር እያደረግ ረዱ ቃሉ ይቅርታ ሮሜ 4:16 ለሁላችሁም ቃሉ ያሰማልን። ወደ 14ኛ ጥያቄ እንሄዳለን። ይቅርታ 14ኛ ጥያቄ እግዚአብሔርም ቃኤልን ያገኘው ሁሉ እንዳይገድለው ምልክት አደረገለት። እግዚአብሔርም ቃኤልን ያገኘው ሁሉ እንዳይገድለው ምልክት አደረገለት። ይህ ኃይለ ቃል የት ይገኛል? ተመስገን ሮሜ 4:17 እስከ 18 ለሚጠሉኝ ሮሜ 4:16 መሰረት ሮሜ 4:16 13ኛ ለትሽ እንኳን ደህና መጣ ወይም እንኳን ደህና መጣሽ እህታችን። ተስፋዬ እንኳን ደህና መጣክ። ቤዛ ሽፈራው እንኳን ደህና መጣሽ እህታችን። አሜን። ለሁላችን ጥበቡን ይግለጽልን እህታችን። ብሩክ ብዙ አመለጠኝ እግዚአብሔር ቤተሰቦች። አሁን ወደ መጨረሻው አካባቢ የደረሰና 14ኛ ጥያቄ ላይ ደርሰናል። የደረሳችሁበትን ተሳተፉና ሌላውን ደግሞ ወደ ኋላ መለስ እያላችሁ ታዳምጣላችሁ ማለት ነው። አሜን። ሁላችንም የሚጠብቀን ገዝሽ አመሰግናለሁ። ረሃት ሰላም ይብዛ እህታችን እንኳን ደህና መጣሽ። ይስሐቅ 13ኛ ሮሜ 4:16 ጫልቱ 13ኛ ሮሜ 4 ሜሮን 13ኛ ሮሜ 4:7 ዓለም ፀሐይ ኦሪት ዘፍጥረት አርሴማ እንዴት አመሻችሁ? እንኳን ደህና መጣሽ እህቴ። እግዚአብሔር ይመስገን ሰላምሽ ይብዛ። ናርዶስ 13ኛ ሮሜ 4:16 አንበሉ ዘፍጥረት መሐሌት ኦሪት ዘፍጥረት ሁላችሁም ቃሉት ያሰማልን። ሀፍቶም 14ኛ ሮሜ 4:20 ቃሉት ያሰማልን። ለሁላችሁም ቃሉት ያሰማልን። ናርዶስ 14ኛ ይደገም። እሺ 14ኛ ጥያቄ እግዚአብሔርም ቃኤልን ያገኘው ሁሉ እንዳይገድለው ምልክት አደረገለት። እግዚአብሔርም ቃኤልን ያገኘው ሁሉ እንዳይገድለው ምልክት አደረገለት። ይህን ኃይለ ቃል የት እናገኛለን በመጽሐፍ ቅዱስ ውስጥ? ለሁላችሁም ቃሉት ያሰማልን። ይስሐቅ 14ኛ ይደገም። እሺ 14ኛ ጥያቄ ደግምላችኋለሁ። 14ኛ ጥያቄ ልድገምላችሁ። እግዚአብሔርም ቃኤልን ያገኘው ሁሉ እንዳይገድለው ምልክት አደረገለት። እግዚአብሔርም ቃኤልን ያገኘው ሁሉ እንዳይገድለው ምልክት አደረገለት። ይሄን ኃይለ ቃል የት እናገኛለን? እሺ ደግም ያለው ሜሮንም
ደግ ሰው ለሁላችሁም ደግም ያለው አብርሃም ሰላማችሁ ይብዛ። 14ኛ ጥያቄ ላይ ደርሳችኋል። ከዛ በታች ያለውን ተሳተፉና ሌላውን ደግሞ ወደ ኋላ ተመልሳችሁ ቀስ ብላችሁ ተሳተፋላችሁ ማለት ነው። ረዱ ቃሉ ኦሪት ዘፍጥረት ምዕራፍ 4 ቁጥር 15። ቤዛ ሽፈራው አሜን። እህታችን ለሁላችንም ጸጋውን ያብዛልን። እኔ ሳልፈራም ሰላማችሁ ይብዛ። የተዋህዶ ልጆች እንዴት አመሻችሁ? እግዚአብሔር ይመስገን። እህታችን እንኳን ደህና መጣሽ። ሶሊያና ኦሪት ዘፍጥረት ብሬታ ቁጥር 14ኛ ኦሪት ዘፍጥረት ምዕራፍ 4 ቁጥር 15። ዓለም ፀሐይ ይቅርታ ሁሉም ነው ሁሌም ነው የምታስተላልፈው። አዎ እህታችን ሁሌም አለን። እንደ እግዚአብሔር መልካም ፍቃድ ሁሌም አለን። እሺ አስቴር ሰላም የእግዚአብሔር ቤተሰቦች እንደምን አመሻችሁ? እግዚአብሔር ይመስገን። እህታችን እንኳን ደህና መጣሽ ብያለሁ። ራሄል ኦሪት ዘፍጥረት ደግ ሰው 14ኛ ኦሪት ዘፍጥረት ቃልዮት ያሰማልን። ለሁላችሁም ቃልዮት ያሰማልን። ጸዳለ 14ኛ ኦሪት ዘፍጥረት ምዕራፍ 4 ቁጥር 15። ይስሐቅ ኦሪት ዘፍጥረት ምዕራፍ 14 ቁጥር 15። ተመስገን ታመነ ኦሪት ዘፍጥረት ምዕራፍ 4 ቁጥር 15። ለሁላችሁም ቃልዮት ያሰማልን። ወደ 15ኛ ስዩም እንኳን ደህና መጣ። ወደ 15ኛ ጥያቄ እንሄዳለን። 15ኛ ጥያቄ የቃኤል ልጅ ማን ይባላል? 15ኛ ጥያቄ የቃኤል ልጅ ማን ይባላል? የቃኤል ልጅ ማን ይባላል? አስቴር ዮሴፍ አው ብዙ አመልጦሻል እህታችን። ዛሬ ቢያመልጥሽ ነገ ላይ ያመልጥሽ ይችላል። ችግር የለውም። ወደ ኋላ ተመልሰሽ አዳምጪና ሞክሪ ጥያቄዎቹን። ማራኪ እንኳን ደህና መጣሽ ወይም እንኳን ደህና መጣ። መሰረት 14ኛ ኦሪት ዘፍጥረት ምዕራፍ 4 ቁጥር 15። ሜሮን 15 ናርዶስ 14ኛ ኦሪት ዘፍጥረት ምዕራፍ 4 ቁጥር 15 ላይ ይገኛል። ለሁላችሁም ቃልዮት ያሰማልን። እሺ 15ኛንም ተሳተፉ። አስቴር 14ኛው ይደገም። እሺ 14ኛው ጥያቄ ልድገምላችሁ። 14ኛው ጥያቄ እግዚአብሔር ቃኤልን ያገኘው ሁሉ እንዳይገድለው ምልክት አደረገለት። እግዚአብሔር ቃኤልን ያገኘው ሁሉ እንዳይገድለው ምልክት አደረገለት። ይህ ኃይለ ቃል የት ይገኛል? እሺ ኤርሚያስ 15ኛ ሄኖስ ረዱ ቃሉ ሄኖ ሀፍቶም 15ኛ ይለፈኝ። ለሁላችሁም ቃልዮት ያሰማልን። እግዚአብሔር ፍቅር ነው። ኦሪት ዘፍጥረት ምዕራፍ 4 ቁጥር 5። የኔነሽ 15ኛ ሄኖስ አንበሉ ሄኖስ ሜሮን 15ኛ ይሁዳ ታመነ 15ኛ ሄኖስም 15ኛ ሄኖስ። እሺ ለሚቱ ለሚጠሉኝ ሄኖስ ኦሪት ዘፍጥረት ምዕራፍ 4 ቁጥር 17። አበባ ሄኖስ የማርያም ልጅ 15ኛ ሄኖስ ቤቲ 15ኛ ሄኖክ። ለሁላችሁም ቃልዮት ያሰማልን። ሁላችሁም ተሳተፉ። ወደ 16ኛ ጥያቄ እንሄዳለን። ናርዶስ 15ኛ ሄኖስ ታመነ 15ኛ ሄኖስ
ተስፋ ማርያም እንኳን ደህና መጣ ወንድማችን። ፋሲካ 15ኛ መላሊኤል ዓለም ፀሐይ ሄኖስ ብሬታ ሄኖክ። እሺ ወደ 16ኛ ጥያቄ እንሄዳለን። 16ኛ ጥያቄ ጌታችንና ዲያብሎስ ያደረጉት ምልልስ አለ። የጌታችን ፈተናዎች የሚባሉት ማለት ነው። እነዛ ምንድናቸው? ዲያብሎስ ምን ብሎ ፈተነው? ጌታችን ምን ብሎ መለሰለት? ሶስቱ ፈተናዎች የዲያብሎስንም የጌታችንን መልስ ሁላችሁም ተሳተፉ፣ ሞክሩ፣ ሶስቱንም እየመለሳችሁ ማለት ነው። ታመነ፣ ሄኖስ፣ ሄለን፣ ሄኖክ፣ ኤርሚያስ ይቅርታ 15ኛ ሄኖክ ነው። ኦሪት ዘፍጥረት ምዕራፍ 4 ቁጥር 17። አልማዝ፣ ሄኖስ። ሁላችሁም ቃሎት ያሰማልን። ሁላችሁም ተሳተፉ። ደግሰው 15ኛ ሄኖስ፣ ትግስት 15ኛ ሄኖክ። ቃሎት ያሰማልን ለሁላችሁም። 16ኛንም እየተሳተፋችሁ አልተፈታም ህልሜ እንኳን ደህና መጣሽ እህታችን። የማርያም ልጅ መልሱን መጨረሻ ላይ እህታችን መልሱን እየተናገርኩ ነው ማልፈው። አሁን ይሄንን ስጨርስ መልሱን ተናግሬ ነው ማልፈው። የእውነት ሐሰቱ መልስ ተመልሷል። የምርጫው ተመልሷል። የዚህ ብቻ ነው የቀረው ማለት ነው። ረዱ ቃሉ ሁሉንም እንጻፈው። እናንተ ቆርጣችሁን ብትጽፉ ችግር የለውም። ምን እንዳለውና ምን እንደተባባሉ ሙሉውን ሳይሆን የሆነ ነገር መጻፍ ትችላላችሁ። ከቻላችሁ ደግሞ ሁሉንም መጻፍ ትችላላችሁ። ናርዶስ 27ኛ ድጋሚ 27 ላይ አልደረስንም። 17 ለማለት ነው። እሺ 17ኛ ጥያቄ 17ኛ ጥያቄ የጌታችንና የዲያብሎስ ምልልስ አለ። የጌታችን ሶስቱ ፈተናዎች ማለት ነው። ዲያብሎስ ምን ብሎ ጠየቀው? ጌታችን ምን ብሎ መለሰለት? ትዕግስት አንደኛ ዲያብሎስ ያን ድንጋይ ወደ ዳቦ ቀይር አለው። ቃሎት ያሰማለን። ስስት ሀፍቶም ስስት ትዕቢት አፍቅሮተ ነዋይ ቃሎት ያሰማለን። ኤርሚ 16ኛ ማቴዎስ 4:1 ትዕግስት ከዛ ፎቅ ራስን ወርውር። ናርዶስ 16ኛ ይደገም። እሺ 16ኛ ጥያቄ 16ኛ ጥያቄ የቃኤል ልጅ 16ኛ ጥያቄ 16ኛ ጥያቄ ጌታችንና የዲያብሎስ ጥያቄና መልስ ነው። ወይም ቃለ ምልልስ ዲያብሎስ ምን ብሎ ጠይቆ ጌታችን ምን ብሎ መለሰለት? ይሄ ነው። ይቅርታኔ የተሳሳትኩት ከዚህ ጋር ተጽፈው ማለት ነው። 15 እና 16 ነው የጠየቁት በስተት ነው። እሺ እሺ ሃጎስ አንደኛ ይሄን ድንጋይ አምባሻ አድርገው እንብላ። ሁለተኛ አንተ የእግዚአብሔር ልጅ ከሆንክ መልአክ ይጠብቁሃል፣ ከዛ ገደል ዝለል። ሶስተኛ ከሰገድክልኝ ይሄን ሁሉ እሰጥሃለሁ። ቃሎት ያሰማልን። ለሁላችሁም ቃሎት ያሰማልን። ሀብት እሰጥሃለሁ። ብሬ 17ኛ ነው ተሰልቆ 17 ሲሆን 16 ነው የተጠየቀው። ማቴዎስ 1:10 እስከ ማቴዎስ 4 ከቁጥር 1 እስከ 10። አልማዝ 16ኛ ለሁላችሁም ቃሎት ያሰማልን። ቤቴ የማርያም ልጅ እንኳን ደህና መጣሽ። ዓለም ፀሐይ ይሄንን ስም ነው የሚጠሩት ወይስ የኔን ስም ነው የሚጠሩት ወይስ ያንተን? መሐሌት ዲያብሎስ ይሄንን ድንጋይ ዳቦ
ጌታም የሰው ልጅ በእግዚአብሔር ቃል ነው። ቃሎት ያሰማል። ለሁላችሁም ቃሎት ያሰማልን። ሁላችሁም ተሳተፉ። ከዛ ወደ 17ኛ ጥያቄ እንሄዳለን ማለት ነው። የሺወርቅ 16ኛ አንደኛው ዲያብሎስ እውነት አንተ ፈጣሪ ከሆንክ ይሄንን ድንጋይ ዳቦ አድርግ። እግዚአብሔርም ሰው በእግዚአብሔር ቃል እንጂ በምግብ ብቻ አይኖርም። ቃሎት ያሰማልን። የኔነሽ 16ኛ ይሄን ድንጋይ እንጀራ አድርግ። ይሄን ድንጋይ እንጀራ አድርግልኝ። መጽሐፍ ቅዱስ ለእግዚአብሔር ስገድ ይላል። ከመቅደስ ተራራ ራስን ወርውር። የእግዚአብሔር ለሁላችሁም ቃሎት ያሰማልን። ሁላችሁም እየመለሳችሁ ነው። ቃሎት ያሰማልኝ። ያልተሳተፋችሁ ካላችሁ ተሳተፉና ወደሚቀጥለው ጥያቄ እንሄዳለን። አንድ ጥያቄ ነው የቀረን መጨረሻ ላይ። ሶሊያና ዲያብሎስ ይህንን ድንጋይ ዳቦ አድርገው ጌታ ሲመልስለት የሰው ልጅ በእግዚአብሔር ቃል እንጂ በምግብ ብቻ አይኖርም። ቃሎት ያሰማልን። ለሁላችሁም ቃሎት ያሰማልን። ጸዳለ ከዚህ ተራራ ራስን ወርውር አለው። ከዛ ጌታችን ኢየሱስ ክርስቶስ አትፈታተነኝ አለው። ቃሎት ያሰማልን። ለሁላችሁም ቃሎት ያሰማልን። ሁላችሁም ተሳተፉ። ያልተሳተፋችሁ ተሳተፉና ወደ 17ኛ ጥያቄ እንሄዳለን። ናቱ እንኳን ደህና መጣ። ቤቲ 16ኛ ዲያብሎስ እግዚአብሔር አንተ የእግዚአብሔር ልጅ ከሆንክ ይሄንን ድንጋይ ዳቦ አድርገው ሲለው ሰው በምግብ ብቻ አይኖርም ከእግዚአብሔር አፍ በሚወጣ ቃል ነው እንጂ ስስት፣ ትዕቢት፣ ገንዘብ ወዳድ። ለሁላችሁም ቃሎት ያሰማልን። ወደ 17ኛ ጥያቄ እንሄዳለን። 17ኛ ጥያቄ በመጽሐፍ ቅዱስ ውስጥ ስለ በገና፣ ዋሽንት፣ ጸናጽል፣ ከበሮ፣ እምቢልታ፣ ነጋሪት፣ መለከት፣ መስንቆ ተጽፎ የሚገኘው በየትኛው መጽሐፍ ቅዱስ ክፍል ነው? ረዱ ቃሉ አንተ የሕያው እግዚአብሔር ልጅ ከሆንክ ድንጋዩን ዳቦ አድርገው። ጌታችንም መለሰለት የሰው ልጅ በእግዚአብሔር ቃል እንጂ በእንጀራ ብቻ አይኖርም። ከዚህ ከቤተ መቅደስ ጫፍ መር ብለህ ራስን ወርውር። አምላክን አትፈታተነው። ስገድልኝ አንተ ሰይጣን ካጠገቤ ሂድ። ለሁላችሁም ቃሎት ያሰማልን። ዮኒ እንኳን ደህና መጣ። ማህሌት ዲያብሎስ ወደቀ ዲያብሎስ ወድቀ ስገድ ሲለው ለጌታ አምላክ ብቻ ስገድ አለው። የሺ እንኳን ደህና መጣሽ። ለሁላችሁም ቃሎት ያሰማልን። 17ኛ ጥያቄ ሞክሩ። በመጽሐፍ ቅዱስ ውስጥ በገና፣ ዋሽንት፣ ጸናጽል፣ ከበሮ፣ እምቢልታ፣ ነጋሪት፣ መለከት፣ መስንቆ ተጽፎ የሚገኘው በየትኛው የመጽሐፍ ቅዱስ ክፍል ነው? ከቻላችሁ ምዕራፍና ቁጥሩን። ዓለም ፀሐይ መዝሙረ ዳዊት፣ ሀፍቶም መዝሙረ ዳዊት መዝሙር 150። ኤርሚያስ ጥያቄው ይደገምልኝ ከይቅርታ ጋር። ስንተኛ ጥያቄ ልትገምልህ ወንድሜ? ንገረኝና ደግምላለሁ። ሀጎስ መዝሙረ ዳዊት፣ አበቡ መዝሙረ ዳዊት፣ ተመስገን መዝሙረ ዳዊት፣ ተስፋ ማርያም መዝሙረ ዳዊት 150። 17ኛ ይደገምልኝ። ረዱ ቃሉ 17 መዝሙረ ዳዊት። እሺ 17ኛ ጥያቄ ልትገምላችሁ ላልሰማችሁ። በመጽሐፍ ቅዱስ ውስጥ ስለ በገና፣ ዋሽንት፣ ጸናጽል፣ ከበሮ፣ እምቢልታ፣ ነጋሪት፣ መለከት፣ መስንቆ ተጽፎ የሚገኘው በየትኛው የመጽሐፍ ቅዱስ ክፍል ነው? እነዚህ ነገሮች በየትኛው የመጽሐፍ ቅዱስ ነው ተጽፎ የሚገኙት?
የሺ ሚካኤል መዝሙረ ዳዊት ቤቲ 17ኛ መዝሙረ ዳዊት ቃልዮት ያሰማልን። ለሁላችሁም ቃልዮት ያሰማልን። ሁላችሁም ሞክሩና መልሱን መልሰን ወደሚቀጥለው መልሱን መልሰን የዛሬውን ፕሮግራም በዚህ ላይ እንጨርሳለን ማለት ነው። እሺ መዝሙረ ዳዊት በአረብኛ የተጻፈ ስም አላውቀውም። ቃልዮት ያሰማልን። ለሁላችሁም ቃልዮት ያሰማልን። ሁላችሁም ተሳተፉና መልሱን መልሰን የዛሬውን ፕሮግራም በዚህ እንጨርሳለን ማለት ነው። ቃልዮት ያሰማልን። ሁላችሁም ቃልዮት ያሰማልን። ሁላችሁም ተሳተፉ። የማርያም ልጅ መዝሙረ ዳዊት 153 እና ልቦና ሰላም ለእናንተ ይሁን። አሜን። ሰላም ለሁላችን ይሁን። ረዱ ቃሉ መዝሙረ ዳዊት 150 ናርዶስ መዝሙረ ዳዊት 150 ላይ ይገኛል። ወርቅነሽ መዝሙረ ዳዊት አዳነች መሐመድ እንኳን ደህና መጣሽ እህታችን፣ ስለመጣሽ አመሰግናለሁ። ጸዳለ መዝሙረ ዳዊት ውስጥ ነው የሚገኘው። ለሁላችሁም ቃልዮት ያሰማልን። ቃል ኪዳን መዝሙረ ዳዊት ትዕግስት መዝሙረ ዳዊት 150 ለሁላችሁም ቃልዮት ያሰማልኝ። ስለመጣችሁ ከልብ አመሰግናለሁ። መልሱን እመልስላችኋለሁ። አሁን ያልተሳተፋችሁ ሞክሩና መልሱን መልሰን የዛሬውን ፕሮግራም በዚህ ላይ እንጨርሳለን ማለት ነው። ሀጎስ ቅዱስ ያሬድ መጽሐፍ ናርዶስ አማረ መዝሙረ ዳዊት አሜን። ለሁላችን ጸጋውን ያብዛልን እህቴ። እሺ መልሱን መልሳለሁ። 11ኛ ጥያቄ ሰው የሚኖረው ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ እንዳይደል ተጽፏል። ይህ ኃይለ ቃል የት ይገኛል ነው የሚለው። መልሱ የማቴዎስ ወንጌል ምዕራፍ 4 ቁጥር 4 ላይ ይገኛል። ማቴዎስ ወንጌል ምዕራፍ 4 ቁጥር 4 ላይ ይገኛል። 12ኛ ጥያቄ መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ ይሰብክ ጀመር። መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ ይሰብክ ጀመር። ይህ ኃይለ ቃል የት ይገኛል? መልሱ የማቴዎስ ወንጌል ምዕራፍ 4 ቁጥር 17 ላይ ይገኛል። ማቴዎስ ወንጌል ምዕራፍ 4 ቁጥር 17 ላይ ይገኛል። 13ኛ ጥያቄ የሚጸድቁ በእምነት እንጂ የኦሪትን ሥራ በመጻፍ ብቻ እንዳይደል ያውቁ ዘንድ እግዚአብሔር ጽድቅን በእምነት አደረገ። ይህ ኃይለ ቃል የት ይገኛል ነው የሚለው። የሚገኘው የሮሜ መልእክት ምዕራፍ 4 ቁጥር 16 ላይ ይገኛል። ሮሜ ምዕራፍ 4 ቁጥር 16 ላይ ይገኛል። 14ኛ ጥያቄ እግዚአብሔርም ቃየልን ያገኘው ሁሉ እንዳይገለው ምልክት አደረገለት። እግዚአብሔርም ቃየልን ያገኘው ሁሉ እንዳይገለው ምልክት አደረገለት። ይህ ኃይለ ቃል የት ይገኛል ነው የሚለው። ኦሪት ዘፍጥረት ምዕራፍ 4 ቁጥር 15 ላይ ይገኛል። ኦሪት ዘፍጥረት ምዕራፍ 4 ቁጥር 15 ላይ ይገኛል። 15ኛ ጥያቄ የቃየል ልጅ ማን ይባላል? የቃየል ልጅ ማን ይባላል? መልሱ ሄኖህ ይባላል። ኦሪት ዘፍጥረት ምዕራፍ 4 ቁጥር 17 ላይ ይገኛል። 15ኛ ጥያቄ ይቅርታ 16ኛ ጥያቄ ሶስቱ የጌታችንን ፈተናዎች ዲያብሎስ ምን ብሎ ጠየቀው? ጌታችን ምን ብሎ መለሰለት የሚል ነው። አንደኛ ድንጋዩን ዳቦ አድርግ አለው። ጌታችንም ሰው የሚኖረው ከእግዚአብሔር አፍ በሚወጣ ቃል ነው እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል ብሎ መለሰለት። ሁለተኛው የዲያብሎስ ጥያቄ አንተ በውኑ የእግዚአብሔር ልጅ ከሆንክ ከዚህ መር ብለህ ወደታች ውረድ፣ ይጠብቁህ ዘንድ ስለ አንተ መላእክትን ያዝልሃል፣ እግርህም በድንጋይ እንዳይሰነካከል በእጃቸው ያነሱሃል ተብሎ ተጽፏልና አለው። ጌታችንም አምላክህ እግዚአብሔርን አትፈታተነው ደግሞ ተብሎ ተጽፏል አለው። ሶስተኛው ጥያቄ የዲያብሎስ ጥያቄ እጅግ ረጅም ወደ ሆነ ተራራ አወጣውና ከቤተ መቅደስ አናት ላይ አቁሞ የዓለም መንግስታትን በሙሉ አሳየውና ወድቀ ብትሰግድልኝ ይሄን ሁሉ እሰጥሃለሁ አለው። ጌታችንም አንተ ሰይጣን ካጠገቤ ሂድ፣ ለጌታ ለእግዚአብሔር ብቻ
ስገድ አለው። እርሱም ብቻ አምልክ ተብሎ ተጽፏል አለው። በዛም ሰዓት ከዚያም ዲያብሎስ ተወው፣ መላእክትም ሊያገለግሉት መጡ ይላል። መልሱ ይሄ ነው። የ16ኛ ጥያቄ። የ17ኛ ጥያቄ በመጽሐፍ ቅዱስ ላይ በገና፣ ዋሽንት፣ ጸናጽል፣ ከበሮ፣ እምቢልታ፣ ነጋሪት፣ መለከት፣ መስንቆ ተጽፎ የሚገኙት በየትኛው የመጽሐፍ ቅዱስ ክፍል ነው ይላል። መልሱ በገና፣ ዋሽንት፣ ነጋሪት ተጽፈው የምናገኛቸው ሁለተኛ ሳሙኤል ምዕራፍ 6 ቁጥር 5 ላይ ነው። ሁለተኛ ሳሙኤል ምዕራፍ 6 ቁጥር 5 ላይ እናገኛቸዋለን። ዋሽንት፣ ክራር የምናገኘው ደግሞ ትንቢተ ዳንኤል ምዕራፍ 3 ቁጥር 5፣ ኦሪት ዘፍጥረት ምዕራፍ 4 ቁጥር 21 ላይ እናገኛለን። ከበሮ፣ እንቢልታን ደግሞ ትንቢተ ኢሳይያስ ምዕራፍ 5 ቁጥር 12፣ ኦሪት ዘዳግም ምዕራፍ 15 ቁጥር 20 ላይ እናገኛቸዋለን። መለከት ደግሞ አንደኛ ነገስት ምዕራፍ 1 ቁጥር 40 ላይ እናገኛለን ማለት ነው። የዛሬው ጥያቄና መልስ ይሄን ይመስላል። በጥያቄና መልሱ ላይ ጥያቄ ካላችሁ የምትጠይቁኝ ነገር ካለ ጥያቄያችሁን ለመቀበል ዝግጁ ነኝ። የዛሬውን ጥያቄና መልስ በዚህ ላይ እንጨርሳለን ማለት ነው። ስለነበረን ጊዜ ልዑል እግዚአብሔር የተመሰገነ ይሁን። ለሁላችሁም ቃለ ሕይወት ያሰማልን፣ ጸጋውን ያብዛላችሁ። ጥያቄ ካላችሁ ጥያቄ መጠየቅ ትችላላችሁ። ጥያቄ ከሌላችሁ አንድ መዝሙር ዘምረን የዛሬውን ፕሮግራም በዚህ እንጨርሳለን ማለት ነው። ለሁላችሁም ደግሞ ነገ የምናወጣው ጥያቄ ከኦሪት ዘፍጥረት ምዕራፍ 5 ከማቴዎስ ወንጌል ምዕራፍ 5 እና ከሮሜ መልእክት ምዕራፍ 5 ነው። ሁላችሁም ማንበባችሁን እንዳዘነጉ አንብባችሁ ነው። ለጥያቄና መልሱ ብቻ ሳይሆን በአንድ ቀን ከወንጌል አንድ ምዕራፍ፣ ከኦሪት አንድ ምዕራፍ፣ ከመልእክታት አንድ ምዕራፍ አንብቦ መዋል በጣም ብዙ በረከት አለው ማለት ነው። በዛ ውስጥ ብዙ ነገር ነው የምንማረው። ስለዚህ ሁላችሁም ተዘጋጅታችሁበት አንብባችሁ ነው። ለሁላችሁም ቃለ ሕይወት ያሰማልን። እስካሁን ለነበራችሁ መሳተፍ እየፈለጋችሁ በስራ ምክንያት ላልተሳተፋችሁ፣ እንዲሁም ደግሞ መግባት እየፈለጋችሁ ላልገባችሁ፣ ገብታችሁም በስራ ምክንያት ለወጣችሁ ለሁላችሁም ቃለ ሕይወት ያሰማልን፣ ጸጋውን ያብዛላችሁ ብያለሁ። ከዚህ በመቀጠል መዝሙር ዘምረን የዛሬውን ፕሮግራም እንጨርሳለን ማለት ነው። አሁን ከዚህ በመቀጠል ወደ መዝሙር እንሄዳለን። ቃለ ሕይወት ያሰማልን። አሜን። ለሁላችሁም ቃለ ሕይወት ያሰማልን። ናትናኤል ጥያቄ አለኝ። እሺ ምን ነበር ጥያቄው? በጥያቄና መልሱ ላይ ነው። በጥያቄና መልሱ ላይ ነው። ጥያቄ ካላችሁ ጥያቄያችሁን በውስጥ መስመር ልታቀርቡልኝ ትችላላችሁ። አሁን ከዚህ በመቀጠል መዝሙሩን ዘምርና እስከዛ ድረስ ጻፉ፣ ችግር የለም። ጻፍልኝ ጥያቄ ካለህም በውስጥም ቢሆን ችግር የለም። አሜን። ለሁላችሁም ቃለ ሕይወት ያሰማልን። ከዚህ በመቀጠል ወደ ዝማሬ እንሄዳለን። መዝሙሩን ለመዘመር በአብ ወልድ በመንፈስ ቅዱስ ስም በአንድ አምላክ እናምናለን፣ አምነን እንዘምራለን። ብዙ ልጆች አሉት ለስሙ ምስክር፣ በዙሪያው ያሉትን አብቅቷል ክብር። ስለ ፍጹም ምልጃው ለኔ ግን ይለያል፣ የላኩ ሚካኤል ስለው ደስ ይለኛል። ብዙ ልጆች አሉት ለስሙ ምስክር፣ በዙሪያው ያሉትን አብቅቷል ክብር። ስለ ፍጹም ምልጃው ለኔ ግን ይለያል፣ መላኩ ሚካኤል ስለው ደስ ይለኛል። ከመላእክት ክብሩ ከፍ ከፍ ብሎ በአምላኬ ተሾመ ዘንዶውንም ጥሎ። አሳዳጊ ነው ሆኖ እናት አባቴ፣ ሚካኤል ባለበት ይሸሻል ጠላቴ። ብዙ ልጆች አሉት ለስሙ ምስክር፣ በዙሪያው ያሉትን
አብቅቷል ለክብር ስለ ፍጹም ምልጃው ለኔ ግን ይለያል መልአኩ ሚካኤል ስለው ደስ ይለኛል ከሚታየው ሁሉ ልቤ ከሚፈራው ካላየሁት ነገር ጠላት ከሰወረው ያድነኛል ፈጥኖ በመንገዴ ወጥቶ ሚካኤል ኃያሉ ክንፎቹን ዘርግቶ ብዙ ልጆች አሉት ለስሙ ምስክር በዙሪያው ያሉትን አብቅቷል ለክብር ስለ ፍጹም ምልጃው ለኔ ግን ይለያል መልአኩ ሚካኤል ስለው ደስ ይለኛል በባህራን ታሪክ በነተላፊኖስ በአፉያ መትረብ በነዱራታዎስ በነብዩ ዳንኤል መች ተጸምና የሚካኤል ሥራ ይቀጥላልና ብዙ ልጆች አሉት ለስሙ ምስክር በዙሪያው ያሉትን አብቅቷል ለክብር ስለ ፍጹም ምልጃው ለኔ ግን ይለያል መልአኩ ሚካኤል ስለው ደስ ይለኛል ክብር ለሚገባው ክብርን እንሰጣለን ንጉሥ ለወለደው እንሰግድለታለን እንኳን ለሚካኤል ለሚቆም ጌታ ፊት ክብርን እንሰጥ የለን ለምድር ሹማምን ብዙ ልጆች አሉት ለስሙ ምስክር በዙሪያው ያሉትን አብቅቷል ለክብር ስለ ፍጹም ምልጃው ለኔ ግን ይለያል መልአኩ ሚካኤል ስለው ደስ ይለኛል በጉዞ ይረዳችሁ በባህር በየብሱ ፈጥኖ ደረሱላችሁ እንባን ስታፈሱ ስለታችሁ ሰምሯል ቆሙ ለዝማሬ በሚካኤል ምልጃ የቆማችሁ ዛሬ ብዙ ልጆች አሉት ለስሙ ምስክር በዙሪያው ያሉትን አብቅቷል ለክብር ምልጃው ለኔ ግን ይለያል መልአኩ ሚካኤል ስለው ደስ ይለኛል ብዙ ልጆች አሉት ለስሙ ምስክር በዙሪያው ያሉትን አብቅቷል ለክብር ስለ ፍጹም ምልጃው ለኔ ግን ይለያል መልአኩ ሚካኤል ስለው ደስ ይለኛል ክብር ለሚገባው ክብርን እንሰጣለን ንጉሥ ለወደደው እንሰግድለታለን እንኳን ለሚካኤል ለሚቆም ጌታ ፊት ክብርን እንሰጥ የለን ለምድር ሹማምን ብዙ ልጆች አሉት ለስሙ ምስክር በዙሪያው ያሉትን አብቅቷል ለክብር ስለ ፍጹም ምልጃው ለኔ ግን ይለያል መልአኩ ሚካኤል ስለው ደስ ይለኛል ብዙ ልጆች አሉት ለስሙ ምስክር በዙሪያው ያሉትን አብቅቷል ለክብር ስለ ፍጹም ምልጃው ለኔ ግን ይለያል ሽንቁሩ ሚካኤል ስለው ደስ ይለኛል። ስለ ዝማሬው የዝማሬ ባለቤት ልዑል እግዚአብሔር የተመሰገነ ይሁን። ለሁላችሁም ከኛ ጋር ተዘምሩ ለነበራችሁ ዝማሬ መላእክት ያሰማልን። የዛሬው ጥያቄና መልሳችን በዚህ ላይ ጨርሰናል። ጥያቄ ያላችሁ ብዬ ነበረ። ጥያቄ ካላችሁ ጥያቄያችሁን ማቅረብ ትችላላችሁ። 1-2 ደቂቃ ሰጥቻችኋለሁ። እስኪ ጥያቄያችሁን ንገሩኝ። እሺ ለሁላችሁም ዝማሬ መላእክት ያሰማልን። እሺ ጥያቄ ካላችሁ ጥያቄያችሁን እቀበላለሁ።
ፕሮግራማችን ዛሬ በዚህ ላይ ጨርሰናል። እስኪ ጥያቄ አለን ስላላችሁኝ ነው። እሺ ጥያቄ ካላችሁ ጥያቄያችሁን ጠይቁና አሜን። ለሁላችሁም ዝማሬ መልእክት ያሰማልን። ጥያቄ ከሌላችሁ ፕሮግራማችንን ጨርሰናል። ደግሞ በውስጥ መስመርም ጥያቄያችሁን ማቅረብ ትችላላችሁ። እሺ የሺ ስንት ሰዓት ነው የምትጀምሩት? የምንጀምረው ጾም ከተፈታ በኢትዮጵያ ሰዓት አቆጣጠር 2 ሰዓት አካባቢ እንጀምራለን። አሁን ግን 4 ሰዓት ሲሆን ነው የምንጀምረው፣ ምክንያቱም ስራ ስለሆነ ማለት ነው። አሜን። የሁላችንም ይባርክልን። አሜን። ሁላችንም በቤቱ ያጽናን። አንበሉ ስንት ሰዓት ነው የምንጀምረው? ረመዳን እስኪያልቅ ድረስ 4 ሰዓት ነው። ከረመዳን ካለቀ በኋላ ግን 2 ሰዓት ነው የምንጀምረው በኢትዮጵያ ሰዓት አቆጣጠር። ነገ ጥያቄ ከየት እንደሚወጣ ድገሚልን። እሺ ነገ ጥያቄ የሚወጣው ኦሪት ዘፍጥረት ምዕራፍ 5፣ ማቴዎስ ወንጌል ምዕራፍ 5 እና ሮሜ መልእክት ምዕራፍ 5 ከነዚህ ውስጥ ነው የሚወጣው ማለት ነው ጥያቄ ነገ። ቡርቴ የምትጀምሩት በስንት ሰዓት ነው? እሺ ጥያቄ የሚወጣው ጥያቄ የምንጀምረው ነገ 4 ሰዓት በኢትዮጵያ ሰዓት አቆጣጠር 4 ሰዓት ያው የሁሉም አገር ሰዓታት ስለሚቀያየስ እኩል ስላልሆኑ ነው ማለት ነው። አሜን። ሁላችሁም እኔም በጣም ነው የምወዳችሁ። በጣም አመሰግናለሁ። ለሁላችሁም ቃለ ሕይወት ያሰማልን። እሺ ለሁላችሁም ቃለ ሕይወት ያሰማልን። ጥያቄ ከሌላችሁ ፕሮግራማችንን እንጨርሳለን። ጥያቄ ካላችሁ ጠይቁኝና ጥያቄ በገና፣ መስንቆ፣ ጸናጽል፣ እምብልታ፣ የበገናው መዝሙረ ዳዊት ውስጥም ሊገኝ ይችላል። መዝሙረ ዳዊት ውስጥም አለ። ነገር ግን ከመዝሙረ ዳዊት ውጭም በሌሎች መጽሐፍቶች ውስጥ ይገኛል ማለት ነው። እሺ ጥያቄ ከሌላችሁ በጣም አመሰግናለሁ ስለነበረን ጊዜ። ለእግዚአብሔር የተመሰገነ ይሁን። የመላኩ ቅዱስ ሚካኤል ረድኤት በረከት አይለየን። ሰላም ያዋለን አምላክ ሰላም ያሳድረን። ስለተከታተላችሁኝ ከልብ አመሰግናለሁ። ስለነበረን ጊዜ ለእግዚአብሔር የተመሰገነ ይሁን። መልካም አዳር ይሁንላችሁ። ሰላም እደሩልኝ።